President Trump has just landed here in Beijing for what is expected to be a whirlwind summit meeting with President Xi Jinping. ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የዕለቱ የመረጃ ቅኝታችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን እናስተዋውቃችሁ። በመግቢያችን ላይ እንደሰማችሁት የአሜሪካና የቻይና መሪዎች በታሪክ ከሚታወሱ የዲፕሎማሲ ክስተቶች መሃል አንዱ የሆነ የመሪዎች ምክክር አድርገዋል። ትራምፕ ከቻይና ጋር በተለያዩ አጋጣሚዎች ችግር ቢኖርብንም ያለናንተ አይሆንም ብለዋል። የቻይና ፕሬዝዳንት ሺ ጂንፒንግ በበኩላቸው ከጠላትነት ይልቅ ወዳጅነታችን ይበረታ ነው ሲሉ ተደምጠዋል። የአሜሪካና የቻይና መሪዎችን ዓለምን ያነጋገረውን ጉዳይ በወፍ በር የምናስደምጣችሁ ይሆናል። ከዚህ ውጪ ከኤርትራ የቀደመው የፕሬዝዳንት ትራምፕ አስተዳደር በኢትዮጵያ ላይ የተጣለውን ማዕቀብ የማንሳት እርምጃ ሌላኛው ትኩረታችን ነው። ለመሆኑ ትራምፕ በባይደን የስልጣን ዘመን ኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ማዕቀብ ለማንሳት የወሰኑት ከኢትዮጵያ ምን ለማግኘት አስበው ነው? አሰበው ደበስ እንደተባለው ከኤርትራ ጋር በሚደረግ ድርድር ለኢትዮጵያ የሚሆንበት እድል ይኖረው ይሆን? ዝርዝር መረጃው የቅኝታችን ትኩረት ነው። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በዚህ ሳምንት ለብዙዎች መነጋገሪያ ርዕሰ ነጥብ የሆነው ከኤርትራ የቀደመው የፕሬዝዳንት ትራምፕ በኢትዮጵያ ላይ ተጥሎ የነበረውን ማዕቀብ የማንሳት እርምጃ ነው። ለመሆኑ ትራምፕ በባይደን የስልጣን ዘመን ኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ እንዲነሳ የወሰኑት ከኢትዮጵያ ምን ለማግኘት አስበው ነው? ተከታዩ መረጃ ምላሽ አለው። አሜሪካ በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን ያስታወቀችው በዚህ ሳምንት መጀመሪያ ቀናት ነው። ይህ ማዕቀብ መነሳቱን የገለጸውም በአሜሪካ የውጭ ጉዳይ ሚኒስቴር የሀገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክቶሬቱ በዚህ ሳምንት መጀመሪያ ላይ ይፋ ባደረገው መግለጫ በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ወይም ITAR ቁጥጥር የሚደረግባቸውና ከኢትዮጵያ ጋር የተያያዙ የፈቃድ ማመልከቻዎችን በየተራ እየገመገማቸው እንደሚገኝ አስታውቋል። ይህንን ተከትሎ በቅርብ በሚወጣ የደንብ ለውጥ መሰረት ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ITAR 126.1 ዝርዝር ውስጥ ከሚገኙ ሀገራት ተርታ እንድትሰረዝ የሚደረግ ስለመሆኑ ጠቅሰዋል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ ሀገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎችም የሀገር ውስጥ የጸጥታ ኃይሎቻቸው የሚሆኑ የመከላከያ ቁሳቁሶችና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ ሀገራት መላክ እንዳይችሉ የሚከለክል ነው። ይህ መረጃ የተሰማው አሜሪካ በኢሳያስ አፈወርቂ አገዛዝ ላይ ተጥሎ የነበሩ ማዕቀቦችን በማንሳት ከኤርትራ ጋር ለዓመታት የዘለቀ አለመግባባቷን ለመፍታት ወስናለች የሚል መረጃ ከወጣ በኋላ ነው። የአሜሪካና ኤርትራ ዲፕሎማሲ እርቀ ሰላም ወይንም ራፕሮችመንት በትልልቆቹ ዓለም አቀፍ ሚዲያዎችም ጭምር ትኩረትን ያገኘ ነበር። ይህንን አሜሪካ ከኤርትራ ጋር ዲፕሎማሲ ግንኙነቷን ለማድረስ የምታደርገውን ጥረት እየመሩ በሚል በስፋት የተነገረላቸው ደግሞ በአረብና በአፍሪካ ጉዳዮች ዙሪያ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን የሚያማክሩት ዲፕሎማቱ ማሳድ ብሎስ ናቸው። ማሳድ ብሎስ የኢሳያስ አፈወርቂ መንግስት ለማሸማገል ቀድመው ሙከራ ያደረጉት በግብጽ በኩል ነበር ተብሏል። የዋሽንግተን ዲሲና የአስመራ ግንኙነት እንደተጀመረ የሚነገረው ፕሬዝዳንት ኢሳያስ አፈወርቂ ግብጽ ካይሮ ለዲፕሎማሲ ጉዞ በሄዱበት ወቅት ነበር። በወቅቱ የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በግላቸው ባደረጉት ጥረት ኢሳያስና የትራምፕ አማካሪ ማሳድ ብሎስ የተናጠል ውይይቶችን ወይም ድርድሮችን እንዲያደርጉ ማመቻቸታቸው ምን የሚሰማው አሜሪካ በኤርትራ ላይ ተጥሎ የነበሩ ማዕቀቦችን ለማንሳት የወሰነችበት ዋነኛ ምክንያትም ከኢራኑ ጦርነት ጋር ተያይዘው በወሳኙ ቀይ ባህር አማራጭ መንገዶችን ለመተለም ነው ተብሏል። የኢራን የጃዙር ሰራዊት እንደሆነ የሚነገርለት የየመን ሁቲ አማጺ ቡድን በቀይ ባህር ለአሜሪካና አገሮቿ የባህር ትራንስፖርትን በማደናቀፍ አደጋ የደቀነ ኃይል እንደሆነ ይታወቃል። አሜሪካ ኢራን ሆርሙዝ ሰርጥን ዘግታ በኢነርጂ አቅርቦት ላይ የፈጠረችውን ቀውስ ካጤነች በኋላ በቀይ ባህር ላይ ተመሳሳይ እክል እንዲፈጠር አልፈቅድም የሚል አቋም ይዛለች። ለዚህ ደግሞ በቀይ ባህር ስትራቴጂክ ስፍራ ላይ የምትገኝ ኤርትራ ቀይ ባህርን አሜሪካ እንደፈለገች እንድትንቀሳቀስበት ከፈቀደችና የየመኑን አማጺ ቡድን ከኤርትራ ወደቦች ላይ በሚደረጉ ኦፕሬሽኖች መመከት ከቻለች እንደ ሀገርም ሆነ እንደ መሬት የተጣሉባቸው ማዕቀቦች እንደሚነሱላት ነው ዎል ስትሪት ጆርናልን ጨምሮ ትልልቆቹ መገናኛ ብዙሃን የዘገቡት። በዚህ መሰረት የፕሬዝዳንት ትራምፕ አማካሪ ማሳድ ብሎስ ካይሮና አስመራ ተመላልሰው ከምዕራባውያን ጋር የከፋ ባላንጣ ሆነው ከከረሙት ኢሳያስ አፈወርቂ ጋር እንደመከሩ የተሰማው ከዚህ ክስተት ማግስትም የእስራኤል ዲፕሎማቶች ተጨምሮበት የሁለቱ ሀገራት ልኡካን ቡድን ወደ አስመራ በሚስጥር መመላለሳቸውም ተነግሯል። ለመንግስት ቅርብ የሆኑ ምንጮች እንደዘገቡት ከሆነ ልኡካናቸውን አስከትለው ባለፉት ጥቂት ሳምንታት አስመራ ገብተዋል የተባሉት የእስራኤልና የአሜሪካ ሹማምንት ወደ ኤርትራ የገቡት ከፕሬዝዳንት ኢሳያስ አፈወርቂና ከመንግስታቸው ጋር ውይይት ለማድረግ ነው። የሹማምንቱ ዓላማ ኤርትራ ከኢትዮጵያ ጋር ወደ ግጭት እንዳትገባ ለማድረግ ነው ያሉ ሲሆን በተለይም በቀይ ባህር ላይ የአሜሪካም ሆነ የኢትዮጵያ ጥቅም የሚከበር ከሆነ በአሜሪካ የተጠለባት ማዕቀብ እንዲቃለል ይደረጋል ሲሉ ማክረዋል። ለዓመታት ተጥለው ተግባራዊ ከሆኑ ማዕቀቦች በዘለለ የኢኮኖሚ ድጋፍም ይደረጋል ተብሏል። ሆኖም ፕሬዝዳንት ትራምፕ አሜሪካ በኤርትራ ላይ ጣለችውን ማዕቀብ የምታነሳ ከሆነ አሜሪካም ስህተት ትሰራለች የሚሉ ተቃውሞች እየተሰሙ ነው። ለምነት ያክል አምባሳደር ቲቦር ናጂ የአሜሪካ መንግስት የኢሳያስ አገዛዝ ጋር ፈጽሞ ዲፕሎማሲያዊ ወዳጅነት ማደስ የለበትም ሲሉ ሞግቶ የነበረ ሲሆን ኢሳያስ ለዘመናት ተዘጋግቶ ባስቀመጣት ሀገር የተሰሩ ጉዶች እንዳወጡባቸው ከቀሪው ዓለም ጋር መገናኘት ፈጽሞ አይፈቅዱም በማለት ገልጸዋቸዋል። በዚህ መሰረት ኢሳያስ አፈወርቂ የራሱን ህዝብ እየጎዳ ቢሆን ብቸኛው የሀገሪቱ አምባገነን ሆኖ መቀጠል የሚያስደስተው ሰው ነው ሲሉም አጣጥሏቸው ነበረ።
ከዚህ ባለፈም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ የኢሳያስ አፈወርቂ መንግስት ከአሜሪካ ጋር የዲፕሎማሲ ግንኙነቱን የሚያድስ ከሆነ ወደ ዋሽንግተን ዲሲ በኩል ሊሰጠው የሚችል የቤት ስራ በቅድሚያ ከግዙፍ ጎረቤት ኢትዮጵያ ጋር ወዳጅነታቸውን አድሱ በሁለትዮሽም ሆነ በቀጠናዊ ጉዳዮች በሰላማዊ መንገድ የምትሰሩበትን አማራጭ ተልሙ የሚል ነው ሲሉ የኤርትራና የአሜሪካ የዲፕሎማሲ እርቀ ሰላም ሊሳካ እንደማይችል ይፋ አድርገው ነበር። ይህ በእንዲህ እንዳለ ለመሆኑ ትራምፕ በባይደን አስተዳደር ኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ማዕቀብ ማንሳት የወሰኑት ከኢትዮጵያ ምን ለማግኘት አስበው ነው? የብዙ ውስጥ ጥያቄ ሆኗል። አሰብ ወደብስ እንደተባለው ከኤርትራ ጋር በሚደረግ ድርድር ለኢትዮጵያ የሚሆንበት እድል ይኖር ይሆን የሚሉ ጥያቄዎችም ተሰምተዋል። ኢትዮጵያ በሰሜን ኢትዮጵያው ከነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2014 ዓ.ም ጀምሮ ከ4 ዓመታት በላይ በዚህ ማዕቀብ ውስጥ ቆይታለች። ኢትዮጵያ ከጥቂት ዓመታት በፊት የጦር መሳሪያ በብዛት በግዥም ሆነ በድጋፍ ስታገኝ የነበረው ከወደ ሩሲያ፣ ቻይና፣ ቱርክ፣ የተባበሩት ኤምሬትስና ኢራን ስለመሆኑ የተለያዩ መረጃዎች ያሳያሉ። አሜሪካ ጥላ የነበረው ማዕቀብ መነሳቱ ይፋ የሆነው በኢትዮጵያ ግጭቶች በቀጠሉበትና የትግራይ ክልል ውጥረት ባየለበት በኢትዮጵያና ኤርትራ መካከል እንደዚሁም በኢትዮጵያና በሱዳን መካከል ውጥረት በተቀሰቀሰበት በዚህ ወቅት ነው። ሆኖም አሜሪካ በኢትዮጵያ ላይ ጥላ የነበረው የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ ደረሰችበትን ምክንያት በይፋ ከመዘርዘር ተቆጥባለች። እንዲያውም አፍሪካን ኢንተለጀንስ እንደዘገበው ከሆነ አሜሪካ ከኢትዮጵያ መንግስት ከፍተኛ ልዑካን ቡድን ጋር የተወያየችው በዋናነት የትግራይ ክልል ጉዳይ መፍትሄ ሳይገኝለት የሱዳን ጦርነት በቀጠለበትና ከኤርትራ ጋር ያለው ፍጥጫ በቀጠለበት በዚህ ወቅት ነው። በዚህ መሰረት ብዙዎቹ አሜሪካ ከኤርትራ ጋር እታረቃለሁ ስትል ቀይ ባህርን በምላሹ ከፈለገች ከኢትዮጵያስ ምን አስባለች ሲሉ ጠይቀዋል። ከዚህ ባለፈው ሮይተርስ እንደዘገበው ከሆነ የትራምፕ አስተዳደር ወደ ኤርትራ ከዓመታት በኋላ የተጠጋው በቀይ ባህር ይገባኛል ጥያቄ ሳቢያ አዲስ ጦርነት እንዳይነሳ ለመከላከል ነው። የትራምፕ አስተዳደር በኢትዮጵያ ላይ ተጥሎ የነበረው ማዕቀብ ያነሳበት ምክንያት ግን ተንታኞች እንደሚሉት ኢትዮጵያ በቀይ ባህርና በአፍሪካ ቀጠና ወሳኟ የምዕራቡ አጋር ሆና እንድትቀጥል ሰፊ ህዝብ፣ መልክዓ ምድር ተደማጭነት ያላት መሆኗ ደግሞ ለአሜሪካ እጅግ የምታስፈልግ ሀገር ሆና መቀጠሏ ነው። እንደዚሁም የትራምፕ አስተዳደር ከባይደን አቻው ጋር ሲነጻጸር ከሰብአዊ መብት ይልቅ ለጂኦፖለቲካ ጉዳዮች የበለጠ ትኩረት ይሰጣል ይባላል። እናም ከኤርትራ ጋር አላስፈላጊ ግጭት ማስቆም፣ አሰብን በኃይል ለመጠቅለል የሚታሰብ ከሆነ ይህንን እቅድ ከወዲሁ አስቡበት ለማለት እንደዚሁም ዎል ስትሪት ጆርናል ትራምፕ በቀይ ባህር ቀጠና የተረጋጋና አስተማማኝ አጋር በመፈለጋቸው ኢትዮጵያ ሁነኛዋ ሀገር ሆና በመምረጧ ነው ብለዋል። እንደዚሁም አሜሪካ ተፎካካሪ ከምትላቸው ቻይና፣ ኢራንና ሩሲያ ጋር የሚደረጉ ግንኙነቶች ሚዛናዊ ሆነው እንዲቀጥሉ መልእክት ለማስተላለፍ ነው ሲሉ ይፋ አድርገዋል። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራቸው። ይህ በዓለማችን ከታዩ ከፍ ያሉ ከሚባሉት ፈረንጆቹ ዲኮሬትድ ሲሉ ከሚጠሯቸው የመሪዎች አቀባበል ስነ ስርዓቶች መካከል አንዱ ነው። የአሜሪካና የቻይና መሪዎች በታሪክ ከሚታወሱ የዲፕሎማሲ ክስተቶች መካከል አንድ የሆነ የዲፕሎማሲ ምክክር አድርገዋል። ትራምፕ እጅግ በርከት ያሉ የአሜሪካ ከፍተኛ ባለስልጣናትና ባለጠጎችን ይዘው ቻይና ሲገቡ በዚህ መልኩ የቻይና መንግስት በደመቀ መልኩ አቀባበል አድርጎላቸዋል። የአቀባበል ስነ ስርዓትም ሆነ ግዙፍ ልዑካን ቡድን አስከትለው ወደ ቻይና ያመሩት ትራምፕ ጉዟቸውን በተመለከተ ብዙዎች ሲናገሩ በንግድ ጦርነት ፍጥጫ ውስጥ የነበሩት እንደዚሁም በኢራን ጦርነት ከአያቶላዎቹ ጀርባ የነበረችው ቻይና በዚህ መልኩ የዲፕሎማሲ ግንኙነት ያደርጋሉ ተብሎ ያልታሰበ ነበር። በዚህ ወቅት የቻይናው ፕሬዝዳንት ሺ ጂንፒንግ አሜሪካና ቻይና አጋር እንጂ ጥላት መሆን እንደሌለባቸው ሲናገሩ ተደምጠዋል። ጂንፒንግ ታላቅ መሪ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሁለቱ ሀገራት ግንኙነት ከመቼውም ጊዜ በላይ የተሻለ ስለመሆኑ ገልጸዋል። ትራምፕና ሺ ከመወያየታቸው አስቀድመው በቀይ ምንጣፍ ላይ ሲጨባበጡ ነው የታዩት። በዚህ ውይይታቸው በታሪፍ፣ በቴክኖሎጂ ፉክክር፣ በኢራን ጦርነትና በታይዋን ጉዳይ ላይ እንደሚያተኩር ተጠብቆ ነበረ። ውይይቱም በዝርዝር እየተካሄደ እንደሆነ የትራምፕን የቻይና ጉዞ ተከትለው ቤጂንግ የገቡ እጅግ በርካታ የዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። የኒቪዳ ዋና ስራ አስፈጻሚ የዓለማችን ቁጥር አንድ ባለሀብት ኢላን መስክም ከትራምፕ ጋር በቤጂንግ ተገኝተው ነበረ። ቻይናን ህጻናት አበባና የአሜሪካን ሰንደቅ ዓላማ እያውለበለቡ ለትራምፕ ያደረጉት ደማቅ አቀባበልም የዓለማችን መገናኛ ብዙሃን ቁልፍ ትኩረት ነበረ። ፕሬዝዳንት ሺ ጂንፒንግ በአሜሪካና በቻይና ግንኙነት ከፍተኛውን ድርሻ የሚይዘው የታይዋን ጉዳይ ስለመሆኑ ይናገራሉ። ታይዋንን በተመለከተ ከአሜሪካ ጋር ግጭት ሊፈጠር እንደሚችል ማስጠንቀቃቸውን የቻይና መገናኛ ብዙሃንም ዘግበዋል። በሌላ በኩል ከሁለቱ ሀገራት የተውጣጡ ልዑካን በደቡብ ኮሪያ ንግድን በተመለከተ ያደረጉት ውይይት አዎንታዊ ውጤት እንዳሳየም እየዘገቡ ይገኛሉ። የአሜሪካ የግምጃ ቤት ጸሐፊ የሆኑት ስኮት ባሴት ከቻይና ምክትል ንግድ ሚኒስትር ሂሊፊንግ ጋር በትናንትናው ዕለት ተወያይተዋል። የቻይናና የአሜሪካ ባለስልጣናት ደቡብ ኮሪያ ውስጥ ተገናኝተው ባደረጉት ውይይትም አንዳቸው በሌላኛቸው ምርት ላይ የናረ ታሪፍ ላለመጣል ፍላጎት እንዳላቸው ገልጸዋል። ትራምፕ ባደረጉት የመክፈቻ ንግግርም ክብር እንደሚሰማቸው ነበር የተናገሩት። ትራምፕ እንዳሉት ከሆነ ተግባብተናል፣ ልዩነቶች ሲገጥሙን ፈተናቸዋል፣ እንደዋወላለን። ችግር ገጥሞ እንደነበረ ማንም አያውቅም። ለሁሉም ሰው የምናገረው ግን ሺ ጂንፒንግ ታላቅ መሪ መሆኑ ነው ብለዋል። ፕሬዝዳንቱ በቤጂንግ ጉብኝታቸው የዓለም ታላላቅ ነጋዴዎችን ይዘው ነበረ መጓዛቸውን የገለጹት። ሺ ጂንፒንግ ባደረጉት የመክፈቻ ንግግር በበኩላቸው መላው ዓለም ውይይታችንን እየተከታተለ ይገኛል ሲሉ ነበር የገለጹት። ዓለማችን ያልተረጋጋ ሁኔታ ውስጥ እንዳለች የተናገሩት የቻይናው ፕሬዝዳንት ዓለም አዲስ መስቀለኛ መንገድ ላይ ደርሰዋል። ቻይናና አሜሪካ መሰናክሉን አልፎ አዲስ ግንኙነት የመሰረቱ ይሆን ሲሉም ጠይቀዋል። በጋራ ዓለም አቀፍ ችግሮችን ለመፍታት እንደዚሁም በጥምረት የወደፊቱን ዓለም የተሻለ ለማድረግ መስራት ይችሉ እንደሆነም ለትራምፕ
ጥያቄ አቅርበዋል። እነዚህ ጥያቄዎች ለታሪክ ለዓለምና ለህዝቦች ጠቃሚ መሆናቸውን ገልጸው የሁለት ታላላቅ ሀገራት መሪ እንደመሆናችን ጥያቄዎችን መመለስ አለብንም ባይ ናቸው። ሁለቱ መሪዎች ለ2 ሰዓታት የዘለቀ ውይይት ማድረጋቸው ተዘግቧል። በውይይታቸውም የኢራን ጦርነት ጉዳይም እንደሚነሳ ሲገለጽ ቆይቶ ነበር። ትራምፕ ቤጂንግ ከመድረሳቸው አስቀድሞ ከኢራን ጋር የገቡበትን ጦርነት ለማስቆም የቻይናን እርዳታ እንደማይፈልጉ መናገራቸው ግን አይዘነጋም። ኢራን በሆርሙዝ ወሽመጥ ላይ የምታደርገውን ቁጥጥር እያጠበቀች እየመጣች ሲሆን በሁለቱ ሀገራት መካከል የተደረሰው የተኩስ አቁም የመፍረስ አደጋም ተጋርጦበታል እየተባለ ይገኛል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።